እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ወንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። ይሄ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያልፉታል። እንዳይነካቸው አልሰማሁም፣ አላየውም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም። የሚናገር ሰው ካለ ቢታሰር ዝም። የሚናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱ ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይሄ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር ነው። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት ነው። አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው ሰው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቋል። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር የምንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው